ኢየሱስ የት ነበር ብለው ቢጠይቁ ሰዎች አላያችሁ? እኔ እንደዚህ ሲሆን እግዚአብሔር የት ነበር? ተሰብረ ከሆነ ሊጠግን ይችላል። ግን ምክንያት አለው እግዚአብሔር። ልንረዳውም ላንረዳውም እንችላለን። እንደወጣው ቀራለሁ ብለው ከእግዚአብሔር ጋር እልህ የሚጋቡ ስንት ናቸው? አንድ ቀን በሆነው ነገር የዘላለም ልማችንን ልናበላሽ ይገባል። አንድ ቀን ነው የሆነው። እሱ ደግሞ በቂ ምክንያት አለ። እግዚአብሔር ከአንዱ በር ይልቅ ብዙ ሺህ በሮች የሚከፍት የሚዘጋ አምላክ። እድሜ ገፍቷል፣ ዘመኔም አብቅቷል። ከዚህ በኋላ እንዴት ሰው ሆናለሁ? አሁን እኔ ተስፋ አለኝ። አሁን ከእንግዲህ እኔ ተነስቼ ጠቃሚ ሆናለሁ። ጃጅተህም ሸምግለህም ጎብጠህም እግዚአብሔር ሊሰራብን የሚችል አምላክ ማን ይከለክለዋል? እግዚአብሔር። በእግዚአብሔር ዘንድ ለሚኖር ሰው የባከነ ጊዜና የባከነ ሰዓት የለው። እስከ ዛሬ አልጠቀምንም ማለት ግን ነገ አንጠቅምም ማለት ነው። የተቀበርክ ለምን አትሆንም? እግዚአብሔር ማውጣት ይችልበታል። እግዚአብሔርን ተስፋ አድርጋ የምትኖር መጻተኛ ነፍስ አንድ ቀን መጥቀሟ ግን አይቀር። ስቀን እንጂ አልቀሰን ባንኖር እሰየው ጥሩ ነው። ግን የክርስቲያኖች የብዙ ነገር ተስፋችን ይህ አይደለም። የተወደዳችሁ ክርስቲያኖች እግዚአብሔርን በቅን ለሚፈልጉት አሳዳጆች ቢሆኑ እንኳን ተሳዳጅ አድርጎ እንደሚቀይራቸው በጳውሎስ ላስታውሳችሁ። እግዚአብሔር የጳውሎስን አሳዳጅነት አልነበረም የሚያየው፣ የጳውሎስን ለእግዚአብሔር የቀና ልብ ነበር የሚያየው እግዚአብሔር። አሁን ጳውሎስ ተመልሶ ቤተክርስቲያንን ይጠቅማል ብላችሁ ታስባላችሁ? በኢየሩሳሌም በገሊላ እያሳደደ የነበረ ሰው ከልዋሪቆን እስከ ደማስቆ የሚሳደድ የቤተ ክርስቲያን ምርጥ ዕቃ ይሆናል ብላችሁ ታስባላችሁ እንዴ? ወጋሪው አስወጋሪው ከምን ቅጽበት ተቀይሮ ተወጋሪ እንደሆነ አያችሁ እንዴ? ለምን ግሮሰሪ እንደ ቢራ ጠርሙስ በጥራጊ ለምን አትበተንም? በልብህ እግዚአብሔርን ከፈለግከው፣ ጥቂት ቅናትና ቁጭት ኑሮ ከተንገበገብከው ለምን ደረጃ አንድ ወንበዴ ለምን አትሆንም? እግዚአብሔር መቀየር ይችልበታል። እንደሱን ያደረገው እኮ አሁን ጳውሎስን ማን ይጠቅማል ብሎ ሊያስበው ይችላል? እጅግ ታላቅ ጠቃሚ ሰው፣ ተፈላጊ ሰው እንዴት ሆነ? አደረገው እግዚአብሔር። አሳዳጆችን እግዚአብሔር እንዴት አድርጎ ተሳዳጆች አድርጎ ቀየራቸው? እነዛን በዝሙት የኖሩትን እነ ማርያም ግብፃዊትን እንዴት አድርጎ አከበራቸው? እንዴት ታግሶ በበረሃ አስኖራቸው? ለውበታቸው ተጠንቀው በሽቶና በሜካፕ ይቀቡና ይጨነቁ የነበሩትን እነዚያን ሴቶች እንዴት ቅዱሳት አንስት አድርጎ ቀየራቸው? ማንም አይቀየራል። እግዚአብሔር ጋር ደርሶ ሳይቀየር የወጣ የለም። ይህን እናምናለን። አፈር ነው እምነት ሆኗል። ውሃ ነው ጸበል ሆኗል። ማንም አይቀየራል። ጥቂት ጊዜ ቆየ እንጂ እግዚአብሔር እንዴ ገዳዮቹን ሟቾች ያደረገ እግዚአብሔር አይደለ? በገደሉበት ሰይፍ አንገታቸውን ተመጫጭተው እንዲሰጡ ያደረገ እነዚህን ገዳዮች ሟቾቹ ያደረገ እሱ አይደለ? እንዴት ይደንቃል! የተወደዳችሁ ክርስቲያኖች በኔሮን ቄሳር መናፈሻ ውስጥ እግዚአብሔር ክርስትናን ይሰራል ብላችሁ ጠብቃችሁ ነበር? አመድ የሆነ የሰማዕታት አመድ በቄሳር ቤት ያሉ ክርስቲያኖችን እንደሰራቸው አታውቁ? እግዚአብሔር በኔሮን አፍንጫ ስር ሰማዕታትን ይሰራ ነበር። ለዚህ ነው ቅዱስ ጳውሎስ ከኔሮን ቄሳር ቤተሰቦች ሰላምታ ያቀርቡላችኋል ያለው። ክርስትና በሚቃጠልበት ቤት ውስጥ እግዚአብሔር ክርስትናን ያቀጣጥል ነበር። የማይጠቅመውን ቦታ የሚጠቅም አድርጎ ይቀይረዋል እግዚአብሔር። ወገኖች እግዚአብሔር ነው ልናምነው የሚገባን፣ እግዚአብሔር ነው። ጳውሎስንም እኮ እንደዚህ ነው የቀየረው። እንዴት ይደንቃል እግዚአብሔር! በሚወገረው ሰው ጸሎት
ወጋሪውን ይቀይራል እግዚአብሔር። አዎ ይቀይራል። እንደማ እንደ ጳውሎስ አንድ ሊቅ ሲናገር ጳውሎስን ያጠመደች የተወጋሪው የእስጢፋኖስ ጸሎት ነች ይላል። ወገኖቼ የአንዳንዶች ጸሎት አንዳንዶችን ሊያጠምድ እንደሚችል አታውቁ። ለዚህ እኮ ነው በረድኤት ቤተክርስቲያን እንድንሰበሰብ ቤተክርስቲያን የምትመክረው። አዎ አንድ ባሽ ነበሩ፣ ተወጋሪና ወጋሪ። የአንድ ጉባኤ ቤት ተማሪዎች ነበሩ፣ ጳውሎስና እስጢፋኖስ። እንደውም አንድ ሊቅ ምን ይላል? ጳውሎስ የወጋሪዎችን ልብስ ያዘ ይልና ቅዱስ እስጢፋኖስ ግን በረከቱ ይደርብንና የጳውሎስን ነፍስ ያዛት ይላል። ወገኖቼ ጳውሎስን እንዴት አድርጎ ጠቃሚ አድርጎ ለመቀየር የእስጢፋኖስን ጸሎት እግዚአብሔር ይጠቀም ነበር። የአንድ ሰው ጸሎት እዚህ ውስጥ ይቀይረ ይሆናል። የአንድ ሰው እንባ ይመልስ ይሆናል። የአንድ ሰው ጽናት ያተጋ ይሆናል። እግዚአብሔር የማይጠቀመው ምን አለ? እግዚአብሔር ከመራራ ውስጥ የጣፈጠ አውጥቶ የለ። እንደ ጳውሎስ መራራ ነበረ፣ ቤተ ክርስቲያንን ግን አጣፈጣት፣ በትምህርቱ አጣፈጣት። እግዚአብሔር ልጆቹ የነበሩትን አይሁድን የመለሰው በጳውሎስ በኩል። ማቴዎስ ወይም ሉቃስ ወይም ጴጥሮስ ቢሰብኳቸው ምን ያውቃሉ? እነዚህ መናኛዎች ናቸው፣ መች ተማሩ ይሏቸው ነበር። እግዚአብሔር ግን በተማረው ሰው፣ በሚመኩበት ሰው በጳውሎስ እነዚህን ሁሉ ጠቃሚ ሊያደርግ የማይጠቅመውን ሰው ጠቃሚ አድርጎ ቀየረው። እንደ ሰናፍጭ በሉ። የሰናፍጭ ቅንጣት ምን ትጠቅማለች ብላችሁ ታስባላችሁ? ለአይን እንኳን ማትታይ እዚህ ጊባ ማትባል እውቅና ማይሰጣት ሪኮግኒሽን የተነፈጋት ምንኛ ምስኪን ናት እቺ ሰናፍጭ። ወገኖቼ አፈር ውስጥ ስትገባ ግን እግዚአብሔር ጠቃሚ አድርጎ ሰራባት። ምን አደረጋት? ብዙዎችን የምታስጠልል ትልቅ ዛፍ አደረጋታ። ታናሽነትህን ለምን ትንቀዋለህ? ዛሬ እውቅና ስለሌለ ለምን ታዝናለህ? ዛሬ ብቸኛ ስለሆንኩ እዚህ ግባ ማለት ታይ ነኝ። እግዚአብሔር ሲያይ እኮ ሁሉም ያያል። እግዚአብሔር ሲያድርብህ እኮ ዓለም ይከተልሃል። እግዚአብሔር ከአንተ ጋር ሲሆን እኮ ዓለም ይዘምርልሃል። እንደ ዳዊት እልፍ ገዳይ እያለ ያጨበጭብልሃል። ከእግዚአብሔር ጋር ርቀን ችግሩ። ያችን ሰናፍጭ ተመልከቷል። ትልቅ ዛፍ ሆነች፣ ብዙዎችን ያስጠለለች። ጳውሎስም እንደዚህ ነው ይላሉ ሊቃውንት። ዲዮናስዮስን የሚያክል ቅዱስ አስጠለለ። በአቴና የቅዱስ ጳውሎስ አሁን ጠቃሚነት እንዴት ተገለጠ! ዲዮናስዮስን የሚያክል አባት ቤተክርስቲያን። ሰናፍጭ የነበረው ጳውሎስ እንዴት ጠቃሚ ሆኖ ዲዮናስዮስን እንኳን እንዳስጠለለው ተመልከቱ። ብዙዎችን የምታስጠልል መሆንን ምን ታውቃለህ? ዛሬ አልጠቅምም የምትለው ለብዙዎች ማረፊያ ልትሆን ትችላለህ። የብዙዎች ተስፋ ልትሆን ትችላለሽ። የብዙዎች መጽናኛ። ዛሬ ለምን ማንም እንደማያይ ታናሽ ነገር እየቆጠርክ ብቻ እንደማትጠቅም ቆጥረህ ጭርሱኑ ነገህንም ታበላሻለህ። ሰናፍጭ እንደዚህ ናት። ጳውሎስም እንደዚህ ነበር የሆነው ወገኖች፣ እንደዚህ ነበር የሆነው። ነገራችንን ትንሽ ሰፋ እናድርገው። የተወደዳችሁ ክርስቲያኖች፣ አሁን እውነት እንነጋገር ከተባለ የተወደደ የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ለ300 ዘመናት ጥራጊ፣ ጉድፍ፣ የኢየሩሳሌም ቆሻሻ ሁሉ መድፊያ ሆኖ አልነበረ? እንኳን በሰው ልብ ውስጥ ከሰው አይነት ርቆ አልነበር እንዴ? ማን ሊያስበው ይችል ነበር? እንኳን መስቀሉ ክርስቲያኖች ራሳቸው ማረፊያ አጥተው እንኳን መስቀሉን ሊያወጡ ራሳቸውን የሚያስጠጉበት ፍርክታና ዋሻ አጥተው በተንከራተቱበት በዚያ ዘመን ይሄ መስቀል ወጥቶ ዓለምን ያስደንቃል ብላችሁ ታስባችሁ ታውቃላችሁ እንዴ? እንደዚህ እኮ ነው 300 ዘመን። ለምን ዘመንና ዘመናት አይሆንም? ለምን እንደ መስቀሉ አትቀበርም? እግዚአብሔር አንድ ነገር ማድረግ ይችላል። ሳትፈርስ፣ ሳትበሰብስ፣ ሳትሰበር እግዚአብሔር ሊያወጣ ይችላል። እንደሱ ነው ያደረገው። መች በሰበሰ፣ መች ፈረሰ?
መች ተፈረካከሰ? 300 ዘመን። አዎ ይችላል እግዚአብሔር። አፈር አይበላው፣ ምስጥ አያኝከው። እግዚአብሔር ተናግሯል። እግዚአብሔር ብሏል። ማን ሊበላን ይችላል? ማን ሊያሸንፈን ይችላል? ማን ቅስማችንን ሊሰብረው ይችላል? ማን አቅመ ቢስ ሊያደርገን ይችላል? ማን ይችላል? ማንም። እግዚአብሔር ያሳያችሁ። ምን ዘመን ቢሄድ ምን ጊዜ ቢንወግድ የዓለሙ ሁሉ ቆሻሻ መጣ ለምን አትሆንም? እግዚአብሔር አንጸባራቂ አድርጎ የሚቀየርበት ጊዜ አለው። አሁን እንደዚህ ስለሆንክ አልጠቅምም ብለህ እንዳታስብ። ብዙዎች እንደዚህ ነው የሆኑት። አሁን በሚሆኑት ነገር እንደማይጠቅሙ በመቁጠር ራሳቸውን ደስ ወደማያሰኝ ህይወት፣ ማብቂያ ወደሌለው ህይወት፣ የጠፋ ማይገኝ የሚመስላቸው፣ የወደቀ ማይነሳ የሚመስላቸው፣ የተቅበዘበዘ ማይታቀፍ የሚመስላቸው፣ የተሰበረ ማይጠገን የሚመስላቸው፣ የተሰናከለ ማይታረም የሚመስላቸው፣ አንዴ ከጀመረ ይጨርሰኝ ብለው በእውነት ደስ ወደማያሰኝ ህይወት የሚገቡ ስንቶች ናቸው። የእግዚአብሔር ቃል እንዲህ ይላል፣ የሳቱ አይመለሱምን? የወደቁስ አይነሱምን? ይላል እግዚአብሔር። እግዚአብሔር እንደዚህ እንደሚያደርግ አናውቅም። ማንም እንሁን ማን፣ እግዚአብሔር ማስተካከል፣ እግዚአብሔር አዲስ ማድረግ፣ እግዚአብሔር መወልወል፣ እግዚአብሔር መሰንገል ይችልበታል። እግዚአብሔር ሁሉን አዲስ አደርጋለሁ እንዳለ አዲስ ሊያደርገን የሚችል ቻይ አምላክ ነው። ጠቃሚ አድርጎ ያስቀምጣል። ማን ይጠቅማል ብሎ ሊያስቦ ይችላል? ይሄን መስቀል የቆሻሻ መድፊያ፣ የጥራጊ ማከማቻ፣ የተረሳውን እግዚአብሔር ማስታወስ ይችላል። ይኸው የተጣለውን ማንሳት ይችላል። ይኸው ዘመን ያበቃለትን ሕያው ማድረግ ይችላል። ከቆሻሻ ውስጥ ንጹህ ማውጣት ይችላል። እግዚአብሔር። ታዲያ ማን ተስፋ ይቆርጣል? ከ300 ዘመን በኋላ ከጥራጊ ጉድፍ ውስጥ ይፈርሳል ይበሰብሳል ተብሎ የሚታሰብ አንጸባራቂና በክብር የሚወጣ ከሆነ የመስቀሉ ተሸካሚ ልንሆን የተጠራን ክርስቲያኖች ዛሬ ቆሻሻ ተደፍቶብን ሊሆን ይችላል። ዛሬ ብዙ ኃጢአቶች ተንከባለውብን ሊሆን ይችላል። ዛሬ በብዙ ድካም ውስጥ ልንሆን እንችላለን። ግን አንድ ተስፋ አለን። እግዚአብሔር ሲያወጣ እኛ እናንጸባርቃለን። ጊዜያችን ሲደርስ እኛ ከቆሻሻ ውስጥ ንጹህ ሆነን መውጣት እንችላለን። የቆሸሸውን ዓለም ማጽዳት እንኳን እንችላለን። እንደሱ እኮ ነው የሆነው። ክርስቲያኖች ማንም ላያስበን ይችላል። እግዚአብሔር ሲያስበን ግን ሁሉን ወደ መጥቀም እንወጣለን። አሁን መስቀሉ ከዚህ ሁሉ ዘመናት በኋላ ይታሰባል ብላችሁ ታስባላችሁ? ባለንበት እንጽና እንጂ፣ በተረዳንበት እንበርታ እንጂ፣ ጥቂት መኖር እንጀምር እንጂ እግዚአብሔር ሳያስበው የቀረ የለም። ማንም ላያስበን ይችላል። ዘመን ረዘመ እንዴት እንላለን? ወገኖቼ ዘመንን የሚያስረጃ አምላክ አለን አይደል? ዘመንም አልፈበት፣ ዘመንም አይሽረው፣ በዘመናት የሸመገለ እንደሱ አይደል እንዴ? የትኛውም ዘመን እግዚአብሔር አያቅተው። በየትኛውም ዘመን ብንሆን እግዚአብሔር ጠቃሚ አድርጎ ከመስራት አያግደው። ለምን አይሄድም? እንደሱ አድርጎ ነው ጠቃሚ አድርጎ የቆየረው ወገኖች። እንደሱ አድርጎ ነው መስቀልን እንኳን የቀየረው። ከዚያ በኋላ ነው ብዙዎችን የፈወሰው። ከዚያ በኋላ ነው ብዙዎችን የጠቀመው። ከዚያ በኋላ ነው ሀገሮች ይሻሙበት የጀመረው። ማን ያውቃል? አንተም ብዙዎች የሚሻሙበት ልትሆን ትችላለህ። ማን ያውቃል? አንተን ብዙዎች የሚፈልጉ ልትሆን ትችላለህ። እንደሱ ሆኗል እኮ። እና አባ ሙሴ ጸሊም እኮ ሰው ሁሉ የሚሸሻቸው ምስኪኖች ነበሩ እኮ በነውር ስራቸው፣ ደስ በማያሰኝ ተግባራቸው። በኋላ ላይስ አባ ሙሴ እየተባሉ በረሃ እያቋረጡ ሰዎች የሚፈልጓቸው፣ በረከቶቻቸውን የሚናፍቋቸው እስከ መሆን ተቀየሩ ወገኖቼ።
ታዲያ ያጽናና? እጅግ የሚያጽናና እኮ ነው ክርስቲያኖች። የተጣሉ ሰዎች ይሄን ሊያስቡ ይገባል። ብዙ ነገር የተደፋብኝ፣ መውጫ ያጣው ነገሮች ሁሉ የተከመሩብኝ፣ ፈንቅዬ ለመውጣት እጣ ፈንታዬም ያልሆነ ደካማ ይሆንኩኝ፣ አቅመ ቢስ ይሆንኩኝ፣ መኖሬ እንኳን የተረሳ ሰው እንኳን የማያስብ ደግሞም የረሳኝ ደግሞም እንዳልወጣ ከላይ የሚጭኑብኝ ልንል እንችላለን። ከዚህ በላይ ቋንቋም ካለ ከዚህ በላይ ልን እንችላለን። እንደ መስቀሉ ግን 300 ዘመን ልትሆን ግን አትችልም። ታዲያ ከዚህ ወዲህ ያለውን ነገር እግዚአብሔር ጠቃሚ አድርጎ የእኛና የእናንተን ሕይወት ሊቀይር የሚችል አምላክ አይደለም? እንጠቅማለን። ጠቃሚ አድርጎ የሚቀይርበት ዘመንና ጊዜ ያለው እግዚአብሔር እሱን ነው። በእነዚህ ቃላት የተወደዳችሁ ክርስቲያኖች የምናስበው ይሄን ምን ልላችሁ ነው እንዴ? እንደ መስቀሉ ተቀብረ ሊሆን ይችላል። የተቀበርክ ለምን አትሆንም? እግዚአብሔር ማውጣት ይችልበታል። ስንቶቹን አውጥቷል። ስንቶቹን ከሱስ አውጥቷል። ስንቶቹን ከቁማር አውጥቷል። ስንቶቹን መረን ከወጣ የዝሙት ሕይወት አንስቶ ንጹሐን አድርጓቸው፣ ሰንግሏቸው፣ አስቧቸው፣ ክንፍ አውጥተዋል። ስንቶቹ አይኖቻቸው እየታዩ በረዋል። ማንም አይጠቅማል። እሱን ነው በቤተ ክርስቲያን ሕይወት እኮ ያየነው ወገኖቼ። እሱን ያየነው እሱን ነው እኮ ያየነው። እሱን ያየነው የትኛውንም አኗኗር መቀበርንም፣ መሰደድንም፣ መንከራተትንም እግዚአብሔር ለጥቅም አድርጎ ይቀይረዋል ወገኖቼ። አሁን የዳዊትን መሰደድ፣ የዳዊትን ከወዲህ ወዲያ መንከራተት ማን ለጥቅም ብሎ አስቦት ያውቃል ወገኖቼ? ብዛት የመዝሙረኛውን የዳዊትን መዝሙራት ስታነቡ አብዛኛዎቹ የዳዊት መዝሙራት የተደረሱት ወይም የተዘመሩት ወይም የተጸለዩት በተሰደደ ጊዜ ነው። ልጁ አቤሴሎም ባሳደደው ጊዜ፣ ሳውል ባሳደደው ጊዜ። በይሁዳ ምድረ በዳ የዳዊት መዝሙር፣ በኤዶምያስ ምድረ በዳ የዳዊት መዝሙር ሲል ታገኙታላችሁ። መንከራተቱን፣ መሰደዱን ለጥቅም አድርጎ እግዚአብሔር እንዴት እንደቀየረው ተመልከቱ። አንድ ነገር እንዳትረሱ፣ የቤተ ክርስቲያን መሰደድ፣ የቤተ ክርስቲያን መከራ፣ የቤተ ክርስቲያን በዚህ ዘመን ያለው ስቃይ፣ የክርስቲያኑ ጭንቀት ሁሉ እግዚአብሔር በምድረ በዳው እንዳለው እንደ ዳዊት ለጥቅም አድርጎ ይቀይረዋል። ጸሎታችን ይበዛል፣ ጨዋነታችን ይጨምራል። ወገኖቼ እንዴት አድርጎ ለጥቅም እንደሚቀይረው ተመልከቱ። አባቶቻችን እንደሚናገሩት ምድረ በዳውን ቅድስተ ቅዱሳን አድርጎ ዳዊት ያገለግልበት ነበር፣ ይዘምርበት ነበር ይላል። ለምን ምድረ በዳ አይሆንም? እግዚአብሔር ምድረ በዳውን መቅደስ ሊያደርግልን አይችልም? እንደሱ ነው እግዚአብሔር የሚያደርገው። ብቻ እግዚአብሔር ጋር ነው፣ ብቻ ከእግዚአብሔር ጋር እንኑር፣ ብቻ እግዚአብሔርን ከልብ እንፈልገው፣ ብቻ የእግዚአብሔር ሰዎች እንሆን። እግዚአብሔር በምድረ በዳ ውስጥ የምስጋና ምንጭ አለ። እግዚአብሔር በምድረ በዳ ውስጥ በመንከራተት ውስጥ እግዚአብሔር መጠጊያ ይሆናል። ማንም በሌለበት ውስጥ እግዚአብሔርን በደስታ ማመስገኛ ይሆናል። ምድረ በዳ በሆኑ ሕይወቶች ውስጥ፣ በመንከራተቶች ሕይወቶች ውስጥ ምንኛ ምስጋና ይፈልቅ ይሆን? ምንኛ እግዚአብሔርን መገዛት፣ እግዚአብሔርን ማምለክ ይበዛ ይሆን? ብዙ ረሃቦች፣ ብዙ ምስጋናዎች ያፈልቁ ይሆን? ከሁሉ በላይ ግን በደስታ ጊዜ ካወቅነው እግዚአብሔር በላይ በመከራችን ጊዜ የምናውቀው እግዚአብሔር አይበልጥም? በጭንቀቶቻችን ጊዜ የቀመስነው እግዚአብሔር አይበልጥም? አንዳንዴ እንደዚህ ወጣ አድርጎ ወደ ምድረ በዳ፣ ወደ ችግር፣ ወደ ጭንቀት፣ ወደ ሐዘን፣ ወደ ስቃይ እግዚአብሔርን የበለጠ እንድንቀምሰው እጆቹን፣ ታምራቱን፣ ኃይሉን፣ አምላክነቱን፣ አባትነቱን የበለጠ እንድናውቅ እንደዚህ አንዳንድ ወጣ ያደርገናል። መልመጃ፣ መተዋወቂያ ያደርገናል። ረድኤቱን ማያ ያደርገዋል እኮ እግዚአብሔር። እግዚአብሔር ምድረ በዳውን፣ እግዚአብሔር ስደቱንም፣ እግዚአብሔር መንከራተቱንም፣ እግዚአብሔር መራቡንም፣ እግዚአብሔር መጠማቱንም እግዚአብሔር ለጥቅም አድርጎ የሚቀይረው እኮ አምላክ። ለዚህ ነው አውግስጢኖስ የተባለው ሊቅ መናፍቃንን ስለ ጥያቄዎቻቸው ስላጎረፉልን ነገር ሁሉ እናመሰግናቸዋለን፣
እግዚአብሔርን የበለጠ እንድናውቅ ጠቅመውናልና ይላል። ወገኖቼ አንዳንዴ እንደ ሐዘን ብቻ ነው እንዲህ አይነት ዘመናት ማን ያውቃል? እግዚአብሔርን የበለጠ እናውቅበት ዘንድ የበለጠ እንበረታ ዘንድ እግዚአብሔር ያደርገው ይሆን እንዴ? ማህበረ እስጢፋኖስ እኮ ሲበተን ቤተክርስቲያን እኮ ሰፍታለች። ለዚህ ነው ስቀሉን፣ አቃጥሉን፣ ግደሉን እናንተን ባደረጋችሁ ልክ የኛ ቁጥር ይጨምራል ያለው እንደሱ አይደለም። ምዕመናን እግዚአብሔር ያንዳንዱን ሕይወት እስከታመንነው ድረስ እሱን እስከፈለግነው ድረስ ከእሱ ጋር ለመጓዝ ራሳችን እስካዘጋጀን ድረስ መኑኝ እግዚአብሔር ጠቃሚ አድርጎ ይቀይረዋል። መስቀሉንም የነ ዳዊትንም መንከራተት እግዚአብሔር እንደዚህ አድርጎ ቀይሮታል። ታዲያ ማን ነው በእውነት የእግዚአብሔር ልጅ ሆኖ በእውነት ክርስቲያን ሆኖ በየትኛውም አይነት አኗኗር እንኖር ልጠቅም እችላለሁ ብለን ግን ማመን እንጠቅማለን ብለን ግን ማመንና ማሰብ አለብን ወገኖች። እውነትን እንነጋገር ከተባለ እንደ እሌኒ ቅድስት እሌኒ የማይጠቅም የሚመስል ሰው ነበረ። ምን ትጠቅም ነበር? አሁን ለባሏ ታምና ስታበቃ በባሏ ግን ያልታመነች፣ ቃል ኪዳኗን አክብራ ስታበቃ ቃል ኪዳንሽን አላከበርሽም ተብላ ስራሽ ያውጣሽ ተብላ ባህር ላይ የተወረወረች፣ አትጠቅሚም ተብላ የተጣለች እንደ ቅድስት እሌኒ አይነት ይጠቅማል ብላችሁ ታስባላችሁ? በእውነት ብዙዎች እንደዚህ ተወርውረው ሊሆን እንደሚችል አስባለሁ። ከምናስበውም በላይ ሊሆን እንደሚችል አስባለሁ። ቤተሰብ የጠላቸው፣ ሰው ያሸሻቸው፣ አይጠቅሙም ብሎ የወረወራቸው፣ አይገባትም፣ ማትረባናት፣ ምንድናት ብሎ የጣላቸው ብዙዎች ሊኖሩ ይችላሉ። ታዲያ የቅድስት እሌኒ ታሪክ መስማት ምንኛ ያጽናናል። እውነት አትጠቅሚም ተብላ የተገፈተረች፣ ያው በምትወደው ባሏ፣ ያው ቃል ኪዳን በጠበቀችለት ባሏ፣ ያውም ስለሱ ስትል ሁሉን ነገር የተወችለት ባሏ ነው የተዋል። ይህች ሴት እንዴት ጠቃሚ የሆነ እንደጨረሰች አታውቁ። ብዙዎች ዓለም ሲክዳቸው ራሳቸውን ይክዳሉ። ዓለም ሲጥላቸው ራሳቸውን ይጥላሉ። ዓለም የሚሉት ቤተሰብ ሲተዋቸው ራሳቸውን ይተዋሉ። ስንቶች በሱስ አበዱ። ሚስት ስትከዳቸው እግዚአብሔርን የካዱ ስንቶች ናቸው። ባል ሲከዳቸው ራሳቸውን ጭርስ አድርገው የተዉ ስንት ናቸው። ቤተሰብ ሲወረውራቸው እነሱ ራሳቸውን ወርውረው ሱስ ውስጥ የከተቱ ስንት ናቸው። እቺ ሴት እንደዚህ አላደረገችም። እውነት እንደዚህ አላደረገችም። እኔ ስታመን ምን ነው እግዚአብሔር ለእኔ አልታመንም እያለች ሙግት አልገጠመ። አንዳንዶች ክርክር ላይ ናቸው። ኢየሱስ የት ነበር ብለው ቢጠይቁ ሰዎች አላያችሁ? እኔ እንደዚህ ሲሆን እግዚአብሔር የት ነበር? እንደዚህ ሚያይ ሙግት ውስጥ ወዳጄ፣ ሙግት ውስጥ አትግባ። ይልቅ ኃይለኛው ከእግዚአብሔር በታች ራስህን አኑረው። ተሰብረ ከሆነ ሊጠግን ይችላል፣ ግን ምክንያት አለው እግዚአብሔር። ምክንያቱን ልናውቀውም ላናውቀውም እንችላለን፣ ልንረዳውም ላንረዳውም እንችላለን። ግን የምንረዳው ነገር ቢኖር በእግዚአብሔር በጣም በቂና አስፈላጊ ለጥቅም የሚሆን ምክንያት አለ። በሁሉም ሕይወት ውስጥ ያየነው ይህንን ነው። ሙግት አልገጠመችም። ምን ነው እግዚአብሔር ጉድ አደረገኝ እያለች እንደ ጉድ አድራጊ አልቆጠረችው። ለዚህ ነው ብዙዎች ጀርባቸውን የሚሰጡት። አናውቀው የእግዚአብሔርን አሰራር ያውቁ። እቺ ሴት ታግሳን የጠበቀች እግዚአብሔርን አልተወችው። ሁሉም ሊተወን ቢችልም እግዚአብሔር ግን መተው የለብንም። እሱ የሕይወታችን ሁሉ ምንጭ፣ እሱ የተስፋችን ሁሉ መሰረት ነው። እሱ ወደ ሰማይ የመወጣጫችን መንገድን መሰላላችን ተስፋችን ናት። እግዚአብሔር ለጥቅም ያደርገዋል ብለን ማመን ነው። እቺ ሴት ባጣችው ነገር እየተቆጨች የነገውን ህልሟን ስታበላሽ እናያት። ብዙዎች የሆነ ነገር በሆነ እድሜያችን ላይ ይሆናል። ከዛ በኋላ ያለን እድሜያችንን ሁሉ በዛ በሆነብን ነገር መሰረትነት ላይ ስናበላሸው ይኖራል። እንደጀመረ ይጨርሰኝ፣ እንደገባሁ አልወጣ፣ እንደጠፋሁ አልገኝም፣ እንደወጣሁ እቀራለሁ ብለው ከእግዚአብሔር ጋር እልህ የሚጋቡ ስንት ናቸው። እንደ ምስኪን ሕፃናት የሚሆኑ እልህ ተጋብተው እሳት እንደሚጨብጡት ስለት እንደሚይዙት እልከኛ ልብ እንዳላቸው ልጆች የሚሆኑት ምንድን ነው? ከእግዚአብሔር ጋር እልህ መጋባት ተገቢ ነው።
እንደዚህ ያላረገችም እቺ ሴት እየተቆጨች ህልሟን አላበላሸች። አንድ ቀን በሆነው ነገር የዘላለም ህልማችንን ልናበላሽ ይገባል። አንድ ቀን ነው የሆነው። እሱ ደግሞ በቂ ምክንያት አለ። ግን ደግሞ በጣም ብዙ ቀኖች ከፊታችን አሉ። አንድ በርን የተዘጋው እግዚአብሔር ከአንዱ በር ይልቅ ብዙ ሺህ በሮች የሚከፍት የሚዘጋ አምላክ። በቃ ምን ከተለው እኮ ለዚህ ህልሟን አላበላሸችም፣ ነገዋንም አላጨለመችም። ምን አደረገች? ስትገፋ መስቀሉን ወደ መመርኮስ ገሰገሰች። ወደ መስቀሉ እንጂ ገሰገሰችው፣ ወደ በቀል አልገሰገሰችም። ወገኖች አዲስ ጸባይ አላመጣችም። ወንድን ሁሉ ስትበቀል አናያትም። ዓለም አልተደበላለቀባት። ብዙዎች የማይጠቅሙ አድርገው ራሳቸውን የሚጥሉት አንድ ነገር መስመር ሲስትባቸው ዓለም ሁሉ የተደበላለቀባቸው ስለሚመስላቸው እግዚአብሔር ጋር ያለ ሰው አይደበላለቅበት። ነቢዩ ዳዊት እንደዘመረው ተራሮች ወደ ባህር ልብ ቢገቡ እንኳን ልቤ አይፈራ ብሎ ይዘምራል። ለምን አይናወጥ? ለምን አይደበላለቅ? እኔ ምድር ላይ አይደለም የቆምኩት፣ በእግዚአብሔር እጆች ውስጥ ነኝ ያለሁት። ራሱን እግዚአብሔር እጆች ውስጥ እንዳለ ሰው የሚያስብ እንዴት ይናወጻል? ለእግዚአብሔር እጆች ይናወጻል። እኔ በእግዚአብሔር መንግስት ውስጥ ነኝ የምኖረው፣ የእግዚአብሔር መንግስት ደግሞ አይናወጽም። የማይናወጽ መንግስት አለን ነው የሚለው። አልተደበላለቀባትም። በጣም የምታስደንቅ ሴት ናት። እግዚአብሔር በሌላ መንገድ ህይወት እንዳለው ጥቂት ለራሷ ተስፋ ሰጥታለች። ምን እንዳደረገች እንዳትረሱ። በ80 ዓመቷ ነው ያረፈችው። መስቀሉን ያገኘችው መቼ እንደሆነ ታውቃላችሁ? በ79 ዓመቷ ነው መስቀሉን ያገኘችው። የባከነ ሰዓት የለም እግዚአብሔር ጋር። እድሜ ገፍቷል፣ ዘመኔም አብቅቷል። ከዚህ በኋላ እንዴት ሰው ሆናለሁ? አሁን እኔ ተስፋ አለኝ። አሁን ከእንግዲህ እኔ ተነስቼ ጠቃሚ ሆናለሁ አላለችም። እስከ መጨረሻዋ ህቅታ ስራዋን ቀጠለች። የተገፋችው ሴት የብዙዎችን መመርኮዣ የሆነውን መስቀል አገኘች። ለብዙዎች ተስፋ ሆነች። አትጠቅሚም፣ ስራሽ ያውጣሽ የተባለችው ሴት እውነትም ስራዋ አወጣት። ግድ የለም እኛ እንታመን እንጂ እግዚአብሔር መቼ ጠቃሚ እንደምንሆን የሚያውቀው እግዚአብሔር። ወይ በማህፀን እንደ መጥምቀ መለኮት ቅዱስ ዮሐንስ፣ ወይ ደግሞ በአረጋዊነት በእርጅና እንደነ ኖህ በ6 ዓመቱ አይደል ጠቃሚ የሆነው ነው። አታስታውሱ? ያቺን ግዙፍ መርከብ እኮ የሰራው በ600 ዓመቱ ነው። እግዚአብሔር ልጠቀምብህ ካለ ጃጅተህም ሸምግለህም ጎብጠህም እግዚአብሔር ሊሰራብን የሚችል አምላክ ማን ይከለክለዋል? እግዚአብሔር ወይ በማህፀን ውስጥ ወይ በምድር ላይ ወይ በሰማይ እግዚአብሔር ጠቃሚ አድርጎ መቅረጽ ይችላል። እግዚአብሔር እንደዚህ ነው። እዋት የባከነ ሰዓቷን ፍሬ ያፈራባት። ወዳጆቼ በእግዚአብሔር ዘንድ ለሚኖር ሰው የባከነ ጊዜና የባከነ ሰዓት የለው። ረፈደብኝ የምትል ነፍስ አትኖር። የአርፋጆች ህይወት፣ የከርሞ መጪዎችን ህይወት እግዚአብሔር ጣፋጭ አድርጎ የሚያበቃ አምላክ እንደሆነ እዩት። አይዟችሁ እንዴ! እስከ ዛሬ ላንጠቅም እንችላለን። እንደዚህ ሴት ብቻ አይደለም፣ ባለቀና በባከነ ሰዓት እስከ ዛሬ ሳንጠቅም ቀርተን ሊሆን ይችላል። እስከ ዛሬ አልጠቀምንም ማለት ግን ነገ አንጠቅምም ማለት ነው እንዳይመስላችሁ። የእግዚአብሔር ቃል እንዲህ ይላል። ሐዋርያው ቅዱስ ጳውሎስ አናሲሞስ ስለሚባል ለፊሊሞና ሲጽፍለት፣ አናሲሞስ ስለሚባል አንድ ሰው ሲጽፍለት እስካሁን ስላልጠቀመ ከእንግዲህ በኋላ ግን ለእኔም ላንተም ስለሚጠቅም ይለዋል። እስካሁን አዎ አልጠቀምን ይሆናል። አዎ እስካሁን በበደልና በኃጢአት ኖረን ይሆናል። አዎ እስካሁን እግዚአብሔርን ደስ የሚያሰኝ ህይወት ላይ ኖረን ይችላል። አዎ እስካሁን እጅግም የበረታ መንፈሳዊ ህይወት ላይ ኖረን ይችላል። አዎ እስካሁን ሳንጠቅም ኖረን ሊሆን ይችላል። እስካሁን ሳንጠቅም ኖርን ማለት ግን ነገ አንጠቅምም ማለት አይደለም። እሱ ነው የሚያበረታው። ከእንግዲህ በኋላ ለእኔም ለአንተም ይጠቅማል ነው ያለው።
ከእንግዲህ በኋላ ጠቃሚ ያደርገናል እግዚአብሔር። ደክመናል፣ ከእንግዲህ ያበረታናል። ዝለናል፣ ከእንግዲህ ያተጋናል። ተኝተናል፣ ከእንግዲህ ያነቃናል። እስካሁን አልጠቀምንም። ምናልባት ከጥቂት ዓመታት በኋላ ደግሞ ጠቃሚ ያደርገን ሊቀይረን ይችላል። ለቅዱስ ማርቆስ ሊቃውንት ሲያስረዱ ቅዱስ ማርቆስ እናቴን ናፈቀችኝ ብሎ ከሄደ ከ17 ዓመት በኋላ ነው ቅዱስ ጳውሎስ ማርቆስ ደግሞ ሰላምታ ያቀርብላችኋል ያለው። ከ17 ዓመት በኋላ መቼ እኛ እናውቅ፣ ግን አንድ ነገር እናምናለን። እግዚአብሔርን የተጠጋች ነፍስ፣ እግዚአብሔርን ተስፋ አድርጋ የምትኖር መጻተኛ ነፍስ አንድ ቀን መጥቀሟ ግን አይቀር ትጠቅማለች። ወይ ዕድሜዋ ላይ ሊያልቅስ፣ ወይ ከ17 ዓመት በኋላ፣ ወይ ከ300 ዘመን በኋላ ትጠቅማለች። ነገር ልጠቅልለው ደስ በማያሰኙ ጭራሽ ጠቃሚ ይሆናሉ በማይባሉ ቦታዎች እግዚአብሔር ጠቃሚ አድርጎ ሊያስነሳል ይችላል። ዮሴፍ እስር ቤት ውስጥ ጠቃሚ ሊሆን ብላችሁ፣ እስር ቤት በራሱ ተስፋ የሚያስቆርጥ፣ እስር ቤት በራሱ ሰባሪ ነው። እስር በራሱ ተስፋ አስቆራጭ ነው። እንዲህ ያለው የእግዚአብሔር ሰው ግን እስር ቤት ውስጥ ሳይቀር ጣፋጭ ሰው ነው የሚሆነው። ክርስቲያን እንደዚህ ነው የሚሆነው። በየትኛውም ቦታ በየትኛውም ሁኔታ ክርስትናውን ሊያጠፋበት፣ ሃይማኖቱን ሊያደበዝዝበት ቢችል የለም። ሁሌ ደስተኛ ነው። ሁሌ አካባቢዎች፣ ሁኔታዎች አይቀይሩት። ያው ዮሴፍ እንደሱን ይሆን እስር ቤት ውስጥ ምርጡ ጠቃሚው ሰው ያለ ወንጀሉ የተከዳ ሰው ነበር። ያ በወንድሞቹ የተሸጠው ሰው ነበረ። ይሄ ሰው ከብዙ ዘመን በኋላ ይጠቅማል። አዎ ይጠቅማል። እያችሁ በሙሉ እነዚህን ታሪኮች ለምን የተረኩላችሁ ይመስላችኋል? በየትኛውም ህይወት፣ በየትኛውም መነኗር፣ በየትኛውም ዘመን፣ በየትኛውም ታናሽነት፣ በየትኛውም እውቅና የተነፈገው በማናቸውም ሁኔታ ውስጥ እንሆን አንድ ነገር ግን እናውቃለን። እግዚአብሔር ጠቃሚ አድርጎ ሊቀይረን ይችላል። አንድ መጨረሻ ምናልባት ይህን ሁሉ ስነግራችሁ ስለ ምድራዊ ህይወት ገዶኝ ብዙ ይገደናል። ቢሳካል የሳቅን ብንኖር ሳቅ ባይዘ ስቀን እንጂ አልቀሰን ባንኖር እሰየው ጥሩ ነው። ግን የክርስቲያኖች የብዙ ነገር ተስፋችን ይህ አይደለም። በዚህች ህይወት ብቻ ክርስቶስን ተስፋ ካደረግን እንዴት ምስኪኖች ነን ይላል ቅዱስ ጳውሎስ። ይህን ስናወራ አንኖርም። ቢሆን መልካም ነው፣ ካልሆነ ደግሞ እሰየው ነው። ይቆየ። አሜን።